ጤና ይስጥልን ተመልካቾቻችን እንዴት ናችሁ? አሁንም ኤንቢሲ ቅዳሜያችን ላይ ነው የምንገኘው። ዛሬ አንድ እንግዳ ይዘንላችሁ መጥተናል። ለበርካታ ዓመታት በተለያዩ የሬዲዮና የቴሌቪዥን ጣቢያዎች ስለ ቴክኖሎጂና ስለ ሳይንስ ነክ ነገሮች ለተመልካቾች ለአድማጮች ሲያደርስ ነበር፣ የተለያዩ መረጃዎችን ማለት ነው። በዚህ ደግሞ አሁን እኛ ጋር .com ቲቪ ሾው የሚል ሾው ጀምሮ የተለያዩ ቴክኖሎጂና ሳይንቲፊክ የሆኑ ጉዳዮችን ለተመልካቾች እያደረሰ ነው የሚገኘው። ዛሬ እንግዳችን ነው ባህሩ አባስ። እንዴት ነህ? ደህና ነኝ ቅድስት። በድጋሚ ወደ ቤት እንኳን ደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ ስለጋብዛችሁ። እሺ፣ ከባህሩ አባስ ጋር የሚኖረን ቆይታ እንድትከታተሉን ጋበዝናችሁ። በርካታ ጉዳዮችን እናነሳለን፣ ስለ ቴክኖሎጂ፣ ስለ ማህበራዊ ጉዳዮች። እንግዲህ እስከ መጨረሻ አብራችሁ እንድትቆዩ ነው የምንጋብዛችሁ። እሺ ባህሩ፣ እንዴት ነህ ታዲያ? አለን፣ ደህና ነኝ። በዚህ ዘመን በጣም የገነነ አንድ ጉዳይ አለ፣ አርቲፊሻል ኢንቴሊጀንስ ኤአይ ቴክኖሎጂ የምንለውና በሱ ጉዳያችን እንጀምር። በጣም አጠር ባለ ቀለል ባለ መንገድ አርቲፊሻል ኢንቴሊጀንስ ምንለው ነገር ምንድን ነው? አርቲፊሻል ኢንቴሊጀንስ አንድ ቱል ነው። የሰው ልጅ ስራውን የሚሰራበት ቱል ነው፣ ቴክኒክ ነው። ነገር ግን አርቲፊሻል ኢንቴሊጀንስ ከፍ ብሎ የሰው ልጅን ኢንተሌክት፣ የሰው ልጅን አስተውሎት ለመምሰል የሚሞክር ልክ እንደ ሰው ልጅ ማሰብ፣ ውሳኔ መወሰን የሚሞክር አይነት የቴክኖሎጂ አይነት ነው። እንግዲህ አሁን በቅርቡ እንደምትሰሚው የተለያዩ የኤአይ ሞዴሎች አሉ። ቻትጂፒቲ፣ ዲፕሲክ፣ እነዚህ ላማ፣ ሶኔት ወዘተ የሚባሉ አሉ። እነዚህ ላርጅ ላንጉጅ ሞዴልስ ነው የሚባሉት፣ ኤልኤልኤም ይባላሉ። ምንድነው? ልክ እንደ ሰው ኮንቨርስ ማድረግ የሚችሉ፣ ልክ እንደ ሰው በጽሁፍ መመለስ የሚችሉ፣ ልክ እንደ ሰው እኔና አንቺ ኮንቨርስ እንደምናደርገው ኮንቨርስ ማድረግ የሚችሉ ናቸው። ሶ በአጠቃላይ አርቲፊሻል ኢንቴሊጀንስ የሰው ልጅን ህይወት ቀለል ለማድረግ እና ደግሞ የሰው ልጅ እንግዲህ እንደምታውቂው የሰራውን ያህል አያጭድም እና የሰራውን ያህል 100% እንዲያጭድ ባያደርግም ሰምሃው ግን ብዙ ፕሮዲውስ እንዲያደርግ ብዙ ማምረት እንዲችል ያስችላል አርቲፊሻል ኢንቴሊጀንስ ማለት ነው። ሶ አርቲፊሻል ኢንቴሊጀንስ በአጠቃላይ የሰው ልጅን ኢንተሌክት፣ የሰው ልጅን አስተውሎት የሚሚክ የሚያደርግ ወይም ደግሞ የሚመስል ልክ እንደ ሰው ልጅ ማሰብ የሚሞክር እንደ ሰው ልጅ የተለያዩ ስራዎችን መስራት የሚሞክር ስራም መስራት የሚችል የቴክኖሎጂ አይነት ነው። ወደፊት በጥቂት ዓመታት ውስጥ የሰው ልጅ የሚሰራቸውን በርካታ ስራዎች ይተካል ተብሎ የሚታሰበው ይሄ ኤአይ ቴክኖሎጂ ነው እና አንዳንድ ጊዜ ብዙ ሰዎች ሲያሳስባቸው ይስተዋላል። ወደፊት የሰው ልጅ ሚናው ምንድን ነው የሚሆነው? ብዙ ነገሮች በኤአይ ቴክኖሎጂ እየተተኩ የሰው ልጅ ሚና እየጠፋ እየመጣ የሚመስል አሁንም እየተቀነሱ ያሉ፣ ከዛ ወደፊት እጣ ፈንታችን ግን ምን ይሆን የሚል እሳቤ አለ። ይሄ ትሬት አለ፣ ቻሌንጅ ነው። ነገር ግን አሁን አርቲፊሻል ኢንቴሊጀንስ አሁን ያለበት ስቴጅ ከሰው ልጅ ጋር አሎንግ ሳይድ አብሮ ለመስራት ነው የሚጥረው። ነገር ግን አርቲፊሻል ኢንቴሊጀንስ አርቲፊሻል ኢንቴሊጀንስ ኢቮልቭ እያደረገ ይሄዳል። ኢቮልቭ ሲያደረገ ሲሄድ ወደ አርቲፊሻል ጀነራል ኢንቴሊጀንስነት፣ ወደ አርቲፊሻል ሱፐር ኢንቴሊጀንስነት ወደዛ እያለ እያደገ ይሄዳል። ለምሳሌ አሁን ባለው ሁኔታ ያነሳሽው የሰው ልጅ በአርቲፊሻል ኢንቴሊጀንስ ስራው የመነጠቅና የሰው ልጅ ከጨዋታው ውጭ እንዲሆን የሚያደርግ ስቴጅ አይደለም። አሁን ያነሳሽውም ትሬት ኢን ዘ ኒር ፊውቸርም ላይሆን ይችላል። ነገር ግን ኤጂአይ በሚመጣበት ጊዜ አርቲፊሻል ጀነራል ኢንቴሊጀንስ የሚባለው ነገር በሚመጣበት ጊዜ አሁን ሰዎች ስራ የመቀማት ነገር ሊታይ ይችላል። ለምሳሌ ጀነራል ኢንቴሊጀንስ ሲመጣ ለምሳሌ አንድ ምንድነው ጀነራል ኢንቴሊጀንስ ራሱ? ጀነራል ኢንቴሊጀንስ ማለት አርቲፊሻል ጀነራል ኢንቴሊጀንስ ማለት የቅድሙ የኤአይ ኢቮልቭ እያደረገ የሚሄድ የተለያየ ስቴጅ ነው። ሶ ጀነራል ኢንቴሊጀንስ ሲሆን አርቲፊሻል ኢንቴሊጀንስ የሰው ልጅን ኢንቴሌክት ማች ያደርጋል ማለት ልክ ኤግዛክትሊ የሰው ልጅን ኢንቴሌክት ማች ያደርጋል። ቅድም ያልኩሽ ናሮ ኤአይ የሚባሉት እነ ቻትጂፒቲ እነዚህ ኤአይ ሞዴሎች ናሮ ኤአይ ነው የሚባሉት። ከሰው ልጅ ኢንቴሊጀንስ ጋር ገና አልደረሱም። ሚሚክ ነው የሚያደርጉት፣ ለመምሰል ነው የሚሞክሩት እንጂ አልደረሱም። ኤጂአይ ላይ ግን ኤግዛክትሊ ማች ያደርጋል። ነገር ግን የሰው ልጅ ኢንቴሌክት ሲባል እንደኔ አይነቱ የሰው ልጅ ኢንቴሌክት አይደለም። በጣም ስማርት የሆነው የሰው ልጅ ኢንቴሌክት ነው ማች የሚያደርገው። ለምሳሌ ነርሲንግ እንውሰድ። አንድ ነርስ የሚባለው ከስራ ጋር በተያያዘ ማለት ነው። ለምሳሌ አንድ ነርስ ኤጂአይ ሮቦት ወይም ደግሞ ነርስ የሆነ ሮቦት ግን ኤጂአይ ፓወርድ የሆነ ሮቦት አሁን ካለችዋ ከነርሷ ጋር ሲነጻጸር እንዴት ሊሆን እንደሚችል ላንሳለች። ለምሳሌ አሁን አንድ ነርስ አለች፣ አንድ ሆስፒታል ውስጥ 9 ታማሚዎችን ታስተናግዳለች። የተለያዩ ትሪትመንቶች ትሰጣለች፣ የተለያዩ መድኃኒቶች ልትሰጥ ትችላለች፣ የተለያዩ ቼክአፖች ትሰራለች፣ ሩቲን የሆኑ ስራዎችን ትሰራለች። ነገር ግን ለ9ኙም ታማሚዎች ወይም ለ10ኙም ታማሚዎች እኩል ፍቅር፣ እኩል ኤነርጂ፣ እኩል አቴንሽን ትኩረት ላትሰጥ ትችላለች። ሰው ስለሆነች ስለምትደክም ማለት ነው።
ሶ ኤጂአይ በሚመጣበት ጊዜ እና ነርስ ኤጂአይ ከሆነ 9 አይደለም የመላ ሆስፒታሉ በሙሉ ያሉት ታካሚዎችን ትሪት ሊያደርግ ይችላል። መድኃኒት በወቅቱ ሊሰጣቸው ይችላል። የተለያዩ ጥያቄዎች ሊመልስ ይችላል። የተለያየ ቻርጅ ብቻ ነው የምታደርገው፣ ባትሪ ብቻ ነው የሚፈልገው። ሶ እቺ ነርስ አሁን ከስራ ውጭ ትወጣለች ወይ? ከሷ የተሻለ ተመራጭ የሚሆነው ኤጂአይ ነው። ኤጂአይ ይሆናል። ምክንያቱም ከፍተኛ ኤፊሽንሲ ይኖረዋል። እንደገና ከፍተኛ የሆነ ኤፊሽንሲ ይኖረዋል። እንደዚሁም ደግሞ በጣም ስማርት ነው ኤጂአይ። አንድ ነርስ ለምሳሌ 30 ዓመት የሰራች ነርስ ብቻ ሳይሆን የ30 ዓመት ልምድ ያላትና በጣም ስማርት በጣም ጂኒየስ የሆነች ነርስ የምትሰራው ነው የሚሰራው። ከሷ ጋር ነው የሚነጻጸረው ማለት ነው። እንዲሁ 30 ዓመት የሞላት ነርስ ጋር ያለው ኢንቴሌክት አይደለም የሚነጻጸረው። በጣም ስማርት መሆን አለባት ያቺ ሴት። ሰው የሷ እኩያ ነው የሚሰራው ማለት ነው። ነገር ግን ያቺ ነርስ አሁን ከስራ ትወጣለች ማለት አይደለም። ሌላ ከፍ ያለ ስራ ታገኛለች። ለምሳሌ ሂውማን ኤሌመንት ያላቸውን ስራዎች እንድትሰራ ሞኒተር የማድረግ የተለያዩ ስራዎችን ትሰራለች ማለት ነው። ሶ በዚህ አይነት መልኩ የተለያዩ ሩቲን የሆኑ ስራዎች ድግግሞሽ ያላቸው ሎው ስኪል የሆኑ አነስ ያለ ስኪል የሚፈልጉ እንደዚሁም ደግሞ በጣም ዴንጀረስ የሆኑ ስራዎች እንደ ማዕድን መቆፈር ወዘተ ወዘተ ኬሚካል ያለባቸው ቦታዎች እንደዚህ የሚሰሩ ስራዎች ሰው እንዲሄድ የማይፈለግባቸው ወይ ለአደጋ ሊጋለጥ ይችላል ተብሎ የሚታሰቡ ቦታዎች ላይ ማለት ነው። ቦታዎች ላይ እነሱን ተክቶ በኤጂአይ ተተክቶ ሊሰራ ይችላል። በአንድ መጀመሪያው ሌቭል እንደዛ ሊሆን ይችላል። ግን ሁል ጊዜ ስለ ቴክኖሎጂ ሲወራ የአሰራር አግባብነት አለው፣ ገቨርናንስ ይኖረዋል፣ ሬጉሌሽኖች ይኖሩታል። በምን መልኩ ነው መስራት ያለበት የሚል ማህበራዊ ቀውስ እንዳይፈጥር የሬጉሌሽኖች ይኖሩታል። ነገር ግን በጥሬው ስንነጋገር ግን ኤጂአይ የተለያዩ ስራዎችን ሊቀማ ይችላል። ወደ ሌላ ጉዳይ እንለፍ፣ ወደ ቴሌፓቲ። አንተም ከዚህ በፊት ብዙ ገጠመኞች ነበሩህና መጀመሪያ ግን እንደው ቴሌፓቲ ራሱ ምን ማለት ነው ወደሚለው ሊድ። ቴሌፓቲ ማለት መደበኛ ከሆነው የግንኙነት ውጪ ሰዎች በአእምሯቸው ኮሚኒኬት የሚያደርጉበት በአእምሯቸው የሚግባቡበት ነው። እኔና አንቺ አሁን ለምሳሌ በቃላት እየተነጋገርን ነው። የተለያዩ የሰውነት ጀስቸሮች አሉ ወዘተ ወዘተ፣ በዛ ነው የምንግባባው። ቴሌፓቲ ግን ሜንታል ቴሌፓቲ የሚባል አለ። ለምሳሌ በአእምሮ በሀሳብ ብቻ ኮሚኒኬት ማድረግ። እኔ ሀሳቤን እልካለሁ ወደ አንቺ አእምሮ፣ ሰው አንደርስታንድ ታደርጊያለሽ እንደማለት ነው። ምን እንደምታስብ አውቃለሁ ሳትነግረኝ እንደማለት ነው። በደምብ ኢሞሽናል ቴሌፓቲ ኢሞሽን ቴሌፓቲ ይባላል። በስሜት ደግሞ ልንግባባ እንችላለን ማለት ነው። ሶ ቴሌፓቲ ይሄ ነው ባጭሩ። ስድስተኛው የስሜት ህዋስ ልንለው እንችላለን። ምናልባት ከአምስቱ ከመስማት ከማየት ካሉት ህዋሳት በተጨማሪ ሌላኛው አይነት የመግባቢያ መንገድ ሆነ። ነገር ግን ቴሌፓቲን ስድስተኛው ሳይንስ ተብሎ ጀስቲፋይ አልተደረገም። አንደኛ ራሱ ቴሌፓቲ የሚባለው ሳይንቲፊካሊ ማረጋገጥ አልተቻለም። ስፔኩሌቲቭ ነው አሉ በደንብ አሉ። ለምሳሌ አንዳንድ ፕሮጀክቶችን ላነሳልሽ ከፈለሽ በቴሌፓቲ ላይ ላነሳልሽ እችላለሁ። ነገር ግን ሳይንቲስቶች የቴሌፓቲ ነገር 100% አልተዋጠላቸውም። አምስተኛው ወይም ስድስተኛው ሳይንስ አድርገው አልወሰዱትም። ዓለም እንዴት ነው እነዚህ ቴሌፓቲ ምንላቸውን እንዲህ አይነት የመግባቢያ መንገድ ያላቸውን ሰዎች እየተጠቀማቸው ያለው? በኮልድ ዋር ጊዜ ነው 1947 ይመስለኛል እስከ 1991 ዓመተ ምህረት ኮልድ ዋር የሚባለው የቀዝቃዛው ጦርነት ጊዜ አሜሪካና ሩሲያ ከፍተኛ የሆነ አርምስ ሬስ ውስጥ ነበሩ። የሚሊተሪ ብልጫን ለማግኘት አንዱ ከሌላው ጋር ይሰሩ ነበረ እና አሜሪካ ሩሲያ አገር ውስጥ የሚነጠሰውን ንጥሻ ማወቅ ትፈልጋለች። ሌላው ተይውና ምን እየታሰበ እንደሆነ እና ኤቭሪቲንግ ሩሲያም እንደዚሁ። ሶ እነዚህ ቴሌፓቲክ የሆኑ ሰዎችን የቴሌፓቲ ሌላ የጎንዮሽ ዘርፎች አሉ። ዲስታንት ቪወርስ የሚባሉ አሉ፣ ክሌርቮያንስ የሚባሉ አሉ፣ ሳይኮኪኔሲስ የሚባሉ ዘርፎች አሉ። ሶ እነዚህ ሪሞት ቪወርስ ማለት በጣም ከርቀት ማየት የሚችሉ ሰዎች ማለት ነው። ከርቀት ማለት ከዚህ ስፔስ ያያሉ ሰዎች ሰው ርቀት አይገድበውም ማለት። ከዚህ ጁፒተር የሚያይ ሰው አለ አሜሪካዊ ኢንጎ ስዋን የሚባል። እውነትህን ነው? የስ እንደውም ኢንጎ ስዋን ከዚህ ጁፒተር ሲያይ ጁፒተር ሪንግ አላት ብሎ ተናግሮ ነበር። አይ ቲንክ 1970 ይመስለኛል። ናሳ በእውነትም ጁፒተር ሪንግ እንዳላት ያወቀው በ1979 አንድ ቬሂክል ልኮ ነው ሪንግ እንዳላት። ሰውየው እዚህ ሆነው ስፔስ ያለው ብሎ ክሌም አድርጓል። ሰው ሪሞት ቪወርስ የሚባሉትን በደንብ ተጠቅመውባቸዋል አሜሪካውያን። አሁን ባልኩሽ በኮልድ ዋር ጊዜ ለሚሊተሪ መረጃ ለመሰብሰብ ሲሉ በተለይ ሩሲያ ላይ ሲሰሩ ነበረ። ለምሳሌ አሜሪካ ያሰለጥኗቸዋል እነዚህ ቴሌፓቲክ ወይም ደግሞ ይሄ ዲስታንት ቪወርስ ያሰለጥኗቸዋል፣ በደንብ ያሰለጥኗቸዋል እና ይሄንን አቅም በደንብ እንዲያወጡት ያደርጋሉ።
አሜሪካ ቁጭ ብለው ሩሲያ የሆነ ፋሲሊቲ ላይ የሚሊተሪ እንቅስቃሴ እየተደረገ መሆኑን ያያል እና ስኬች ያደርጋል፣ መረጃ ይሰጣል። እንደዚህ አይነት ስራዎች ነበሩ። 1986 ራሱ አሜሪካና ሊቢያ ጠብ ላይ ነበሩ። ኤልዶራዶ ካኒዮን የሚባል ዘመቻ ነበረ። አሜሪካ ሊቢያን በቦምብ ትመታ ነበር እና በወቅቱ የነበረው ሙአመር ጋዳፊ የቱ ጋር እንዳለ ማወቅ አልቻሉም። እንደዚሁም አንዳንድ ዌፐን ስታሽ የተደረጉባቸው ቦታዎችን ማወቅ አልቻሉም እና ዲስታንት ቪወሮችን ትሪፖሊ ልከው ሙአመር ጋዳፊ የቱ ጋር እንዳለ ለማየት ሞክረዋል። እንደዚህ አይነት ወደ 8 ፕሮጀክቶች ይሄ ማውራሽ ስታርጌት የሚባል ፕሮጀክት፣ ግሪል ፍሌም የሚባል ፕሮጀክት፣ ሳንስትሬክ የሚባል በጣም ግዙፍ ፕሮጀክቶች ናቸው። እሱን ቀርጻ አሜሪካ ለሚሊተሪ ፐርፐዝ የሚሆኑ መረጃዎችን ትሰበስብ ነበረ። እነዚህ አሁን የምትለኝ ሀሳቦች በሙሉ በተለያዩ በተለይ አሜሪካን ሙቪዎች ላይ ፊልሞች ላይ የምናስተውላቸው ካራክተሮች ያላቸውን አይነት ማንነት ነው። ለምሳሌ ምን እንደምታስብ አውቃለሁ፣ ከዚህ ዛ ማየት እችላለሁ፣ የሆነ ነገር እየተካሄደ ነው የሚሉ አይነት ነገሮችን በፊልሞች እናያቸው ነበር እና ያ የፊልም ታሪክ በሙሉ ምድር ላይ ያለ ነገር ነበር ማለት ነው። የስ አሁን ከዚህ አስፔክት አኳያ ነበረ። በነገሮች ላይ ዛሬ 8 ዓመት ሬዲዮ እነዚህ .com ሬዲዮ ሾው የሚል ነበረኝ። እዛ ላይ ስለ ቴሌፓቲ አወራው። ስለ ቴሌፓቲ ሳወራ እንዲሁ ሊትሬቸሩ ስለ ሳበኝ ነበር ያወራሁት። ኤንድ አሁን እንዳልኩሽ ዲስታንት ቪወሮች ምናምን ሳይኮኪነሲስ ማለት ቤት ውስጥ እቃ በአእምሯቸው ማተራመስ የሚችሉ ማለት ነው። አሜሪካ ቁጭ ብሎ እኛ አሁን ምትሃት ናቸው ወይ ምንላቸው አይነት ነገሮች እኛ እንደዛ ነው የምንለው፣ ግን እነዚህ ባዮሎጂካል ነው ይላሉ። ኮንክሉሲቭ ነገር አይደለም። እኔ ስለዚህ ነገር አወራለሁ እዚህ ሬዲዮ ላይ ሳወራ። በኋላ እንግዲህ ሬዲዮ ይሄንን ጉዳይ የሰሙ ሰዎች መደወል ጨመሩ ማለት ነው። እኔ ጋር እየደወሉ እኔ እንደዚህ እችላለሁ፣ እንደዚህ የሚችል ሰው አውቃለሁ ምናምን ማለት ጀመሩ። ማለት እኔ ፈጽሞ ኤክስፔክት አላደረኩም። ኢትዮጵያ ውስጥ እንደዚህ አይነት ነገር ይኖራል ብዬ አልገመትኩም። ሊትሬቸሩ ወሬው ስለ ሳበኝ ብቻ ነው የማወራው። በ4 ፕሮግራም ነው ያወራሁት እና ሰዎች መደወል ጀመሩ። ለምሳሌ አንድ ሁለቱ ላንሳለች። እሺ ይቻላል። አንድ ሴት ትደውልኛለች። ሌሊት ነው የምሰራው አለች። አስተናጋጅ ናት። እንደ ጠዋት ከስራዋ ወጥታ ወደ ቤት ስትሄድ በጣም ይደክማታል፣ ሌሊቱ ሙሉ ስለምሰራ። በአንጻሩ ደግሞ አብዛኛው ሰው ደግሞ ተኝቶ በጣም እርፍ ብሎ ነው የሚወጣው። በጣም እርፍ ያለ ሰው ይታወቀኛል አለች እና ኢነርጂ ይወስድበታል፣ የተወሰነ ኢነርጂ ይወስድበታል። ኢሞሽናል ኮሚኒኬሽን የምንለው ይሄ ነው እና ኢነርጂ ቫምፓየርስ ይባላሉ እነዚህ ሰዎች ማለት ነው። ይወስዳሉ እና ቢያንስ ቤቴ ሄጄ ቁርስ ሰርቼ ለመብላት የሚሆነኝ ኢነርጂ ይወስድበታል ነው ብላኛለች። የሚገርም ነው። ሌላም ከልጅነቷም ጀምሮ የሰውን አእምሮ ማንበብ እንደምትችል ጓደኞቿን በሙሉ እንደተወች፣ ምክንያቱም እወድሻለሁ ምናምን እንባባላ ውሸት እንደሆነ አውቃለሁ። እያንዳንዱ ሰው የሚያወራው ውሸት እንደሆነ ይገባኛል። ከእናቴም ጋር መስማማት አልቻልኩም፣ ምክንያቱም እኔ ልትመታኝ እንደሆነ ቀድሜ ያውቅ ነበረ ልጅ ያለው ምናምን ብላኛለች። ሌላ ሪሞት ቪወር ደግሞ እንደዚሁ ገጠመኝ ማለት ነው። እሱ ደግሞ ከኮተቤን የመጣሁት ይላል። እኔ እዚህ ፍሎሃ አካባቢ ነበረ በወቅቱ ምሰራው። ከዛ መጥቶ ባህሩ ነህ ወይ ብሎ አለኝ። አዎ አልኩት። እኔ በወቅቱ ሬዲዮ ላይ ነው የምሰራው፣ ማንም ሰው አያውቀኝም። ዲስታንት ቪወር ነኝ ሳይሆን ከርቀት የቱ ጋር እንዳለ ፊል ስላደረግኩ ነው የመጣሁት ብሎኝ ተነጋግረናል። እኔ በፈጽሞ ያልጠበቅኩት ነገር ነው የነበረው በወቅቱ። እንደዚህ አይነት ሰዎች ኢትዮጵያ ውስጥ ይኖራሉ የሚል ግምት አልነበረኝም። ሌላም ነገር ምን ማድረግ ትችላለህ? ዱላይን እንደዚህ ብድግ አድርጎ አዘር ሳይድ ሳይኮኪኔቲክ ቢሄቪየር አለው። እቃዎችን ማንቀሳቀስ ይችላል በአእምሮ። ሳንቲም እጅ ላይ ሳንቲም አጣመመ እያየሁት ማለት ነው። አሁን አዝ ሪሰንትሊ አዝ ላስት መንዝ ሰዎች ይደውሉልኛል። ደውለው እኔም እንደዚህ እችላለሁ ወዘተ። ለምሳሌ ሰዎች ሊሞቱ የወደፊቱን ነገር ፊል ያደርጋል። ሰዎች ሊሆኑ የሚችሉትን ነገር ፊል ያደርጋል። ልጁ አሁን የዛሬ ወር አካባቢ የደወለልኝ ማለት ነው። እና በአካባቢው ያሉ አንድ አዛውንት ሰው ሊሞቱ እንደሆነ ይረዳል ይመስለኛል። እና ሄዶ ለልጆቻቸው ባካችሁ ሰሞኑን አብራችሁ ሁኑ፣ ከሳቸው አጠገባት አትራቁ ይላል ይመስለኛል። እና ሰውየው ድንገት ያርፋሉ። ሲያርፉ ልጁ ፖሊስ ጣቢያ በጣም ተንከራተትኩ። አሁን እንደውም 2 ቀኔ ነው ምናምን ከፖሊስ ጣቢያ ከወጣሁ ተጠርጣሪ ሆነ። ዋው ለእንደዚህ አይነት ሰዎች ከማህበረሰብ ጋር ማንነታቸውን አክሰፕት አድርገው ለመኖር በጣም የሚከብዳቸው ጉዳይ ነው ብዬ አስባለሁ። ግን እንደው እነዚህን ሁሉ ሰዎች ስታገኝ ምንድን ነው የተሰማ? ፋይናሊ በወቅቱ በጣም ኮንፊውዚንግ ነበረ ለእኔ። ማለት አልተዘጋጀሁበትም። ቅድም እንዳልኩሽ እኔ ሊትሬቸሩ ነው ስቦኝ ያወራሁት
እንጂ ይኖራል ብላ አላሰብኩም። ዱብዳ ነው በጣም በተለይ ይሄ እንደዚህ ዱላውን እንደዚህ ያደረገው ሰው በጣም ረጅም ሰው ነው። ትንሽ ግንባሩ ወጣ ያለ ሾን ጆን የሚባል ኦሞ ከለር ትልቅ ጃኬት ጂንስ ያደረገ ነው። ለማ ምናምን ነው ይመስልኛል ስሙ። በጣም ሀምብል ነው። በጣም ሀምብል ሰው ነው። ነገር ግን በጣም አፕሪሺየት አደረገ ስለኛ ስላወራህ ብሎ ከእድሜ ልኬን ይሄ ነገር እኛ እንደዚህ የተባልን የኖር ነው ወዘተ እና ይሄ ነገር ማንሳት በጣም አፕሪሺየት አድርጎኛል። ነገር ግን ያደረገው ነገር ለረጅም ጊዜ ኮንፊውዝ አድርጎኛል። ቴሌፓቲንና ዓለም ቴክኖሎጂን አብሮ እያስኬደበት ያለው መንገድ አለ። የስ ቴሌፓቲ ዋናው ነገር ምንድነው? ቴሌፓቲ በአእምሮ ኮሚኒኬት ማድረግ መቻል ነው እና ያ ለቴክኖሎጂ ግብአት ሆነዋል። ኦኬ ፓራሳይኮሎጂ የሚባለው ነገር ለቴክኖሎጂ ግብአት ሆነዋል። ምን ማለት ነው? ለምሳሌ ኒውራሊንክ የሰራው ስራ አለ። አሁን ለምሳሌ ጃንዋሪ ላይ እና ጁላይ ላይ ሁለት ሰዎች ላይ ጭንቅላት ላይ ሊንክ የምትባለው ቺፕ ጭንቅላታቸው ላይ እንዲቀበር ተደርጓል። የመጀመሪያው ኳድሪፕሌጂያ ነው ማለት ከትከሻው በታች ፓራላይዝድ የሆነ ሰው ነው እና ሞባይሉን አክሰስ ማድረግ አይችልም። የተለያዩ ጋጀቶችን አክሰስ ማድረግ አይችልም። ቴክኖሎጂ ነክ የሆኑ ነገሮች ለመጠቀም እጅሽ ኢንቮልቭ ማድረግ አለበት ሰምሃው ማለት ነው። ሰው ይሄ ኳድሪፕሌጂያ የሆነው ሰው ከትከሻው በታች ፓራላይዝድ የሆነው ሰው አእምሮ ውስጥ ቺፕ በመቅበር ያቺ 1024 የሚሆኑ ኤሌክትሮዶች አሉ። የአእምሮን አክቲቪቲ ትራንስሌት ታደርጋለች። ትራንስሌት አድርጋ ወደ ሞባይሉ በብሉቱዝ ታስተላልፋለች። ሶ በአእምሮ ያሰበውን ነገር ይከፍታል። ለምሳሌ ስልኩን በፓተርን መክፈት ከሆነ ፓተርኑን ይከፍተዋል። ከዛ ፌስቡክ ይገባል፣ ፖስት ማድረግ ይችላል፣ ቼዝ መጫወት ይችላል ወዘተ። አእምሮአችን ሲያዘን ነው ሰውነታችን የሚንቀሳቀሰውና ስለዚህ እሱ በአእምሮ በዛ ቺፕ ምክንያት ቴክኖሎጂዎቹ እንዳለ ያንቀሳቀሰ የተጠቀመ ነው። ኤግዛክትሊ። የሰው ልጅ ወደ 86 ቢሊዮን የሚሆኑ ኒውሮኖች አሉት። ለምሳሌ እጄን እንደዚህ ስል አእምሮን እንደ መብራት ብቻ እንደሆነ ኤሪያ ብትወስጂው ልክ እጄን እንደዚህ ሳደርግ የሆነች ቦታ ላይ ትበራለች። እጄን እንዲህ ጥፍሳ የሆነች ቦታ ላይ ትበራለች። ሰውነትን መረጃ እንደዚህ ያስተላልፋል ማለት ያንን ተውት። ያንን ሀሳብ ኮንቨርት ማድረግ ነው ወደ ቴክስት፣ ወደ ውጪ ጋጀቶች ኮንቨርት ማድረግ መቻል ነው። ስለዚህ ቴሌፓቲ ምን ጠቀመ? ሀሳብን ኮንቨርት የማድረግ ሀሳብ ማምጣት ጀመረ ማለት ነው። ከሰው ጋር የነበረው ኮሚኒኬሽን ሳያበሩ አሁን ከቴክኖሎጂ ጋር ኮሚኒኬት ማድረግ ማለት ነው። ግን ፕሮጀክቱ እዛ ላይ አይቆምም። ወደፊት ሰዎች ሳይቦርጅ ይሆናል። ሳይቦርጅ ማለት ቴክኖሎጂና ሰው አንድ ላይ ኢንቴግሬት ያደርጋል። ሰው ፊልም ላይ እንደምታየው እዚህ ጋር የሆነ ብረት ነገር ያደረገ ሰው ምናምን ነው። ሰው ወደፊት ምናልባት ጫጫታ ላይኖር ይችላል። እንደዚህ ወሬ ምናምን ሁሉም ሰው በቃ ጸጥ ብሎ ይግባባል። በጣም አስገራሚ ነገር ነው። ቴክኖሎጂ ወዴት እየወሰደን እንደሆነ ማሰብ ነው የሚከብደው አንዳንድ ጊዜና መጨረሻችን ግን ምን ይሆን የሚለው ነገር ይናፍቃል። አሁን ወደ አንተ ወደ ግል ህይወትህ እንምጣና በአንድ ወቅት ሱስ ውስጥ ነበርኩኝ ብለህ ነግረኸኛልና አሁን ላይ ከሱስ ነፃ ነኝ ብለኸኛል። እንዴት ነው ከሱስ ነፃ የሆንክበት ምክንያት? ብዙ ሰዎችን ያስተምራል ብዬ ስላሰብኩኝ ነው። ብዙ ሰዎች ሱስ ውስጥ ገብተው መውጣት ያቃታቸው ህይወታቸው እንደዛው ተብላሽቶ የቀረ ሰዎች አሉና እሱን ትንሽ ልትነግረን? ሱስ ውስጥ ነበርኩኝ። አዲክሽን ሊባል የሚችል ሱስ ውስጥ ነበርኩ ከ7 ዓመት 8 ዓመት በፊት ማለት ነው። ወይም ደግሞ ከ8 ዓመት በፊት የነበሩት 10 ዓመታት በሙሉ ሱስ ሳከናውን ቆየሁት። ግን ከዛ በኋላ ትቼዋለሁ። ሱስ በጣም አስቀያሚ ነገር ነው። ከባድ ነው እንዳልሽውም ለመውጣትም አስቸጋሪ ነው። ዊዝድሮዋል ኢፌክቱም ኃይለኛ ነው። ማለት እንዲህ በቀላሉ የምትላቀቂው ነገር አይደለም። ግን ያው ዲተርሚኔሽን ይፈልጋል። የእኛ ሱስ አጋጣሚ ሆኖ ከማንበብ ጋር የተያያዘ ነበረ። ጓደኞቼ በኃይል አንባቢዎች ነበሩ። እዛ ሱስ የምናከናውንበት አካባቢ በኃይል አንባቢዎች ነበሩ። እኔ እነሱን ያክል ባይሆንም እሞክር ነበር ከነሱ ጋር። ከዛ ጋር የተያያዘ ነበረ አብዛኛው ነገር። የሱሱም አይነት ይሄ ቁጥቋጦ ምናምን የሚባለውና ሲጃራ ምናምን የሚባለው ነበረ። በኋላ ላይ ግን ንባቡ እየጠፋ መጣ። ፍራስትሬሽን ማምጣት ጀመረ። ብስጭት ምናምን ሲጀምር ከራስ ጋር መጣላት ጀመረ። ከጓደኞችም ጋር መጣላት ጀመርኩ። ከዛ ሆነ ቦታ ላይ ማለት ነው መተው እንዳለብኝ ተሰማኝ። በ6 ወር ውስጥ ለመተው ተነሳው። በ1 ዓመት ውስጥ ተውኩት። 1 ዓመት ያህል ወሰደብኝ። ማለት
ነገሮች የምታደጋቸውን ነገሮች እየቀነሱ ሄድ ሙሉ ለሙሉ ራሴን ቀስ በቀስ ዲቶክሲኬት አደረው። ነገር ግን ከሱስ ጋር በተያያዘ አንድ ነገሮች ላንሳለች። ሱስን እኛ የምንረዳበት መንገድ በጣም ስስ ይመስለኛል። ማህበረሰቡ ማለት ነው በጣም ሉዝ ነው። አንድ ሁለት ሶስት ምሳሌዎች ላንሳለች። ለምሳሌ በሀገር ሱስ በጣም ኃይለኛ ነገር ነው። ሱስና ህብረተሰብ መካከል ያለው ቁርኝት በጣም የሚያስደንቅ ቁርኝት ነው። እኛ ሀገር ሪሰርች የሚባል ወይም ጥናትና ምርምር የሚባል ነገር የለም። ስላሌለ ምን እየተከናወነ እንደሆነ አናውቅም። የራሳችንን ነገር ወይ በግልጽ በገሃድ ያለውን ነገር ነው እንጂ የምናውቀው በድብቅ የሚደረጉ ነገሮችን ፈጽሞ አናውቅም። እና ጥናትና ምርምር የሌለበት ህብረተሰብ ቦሪንግ ነው የሚሆን። ምክንያቱም ስም መስጠት ብቻ ነው። አረንጓዴ ነው፣ ነጭ ነው፣ ይሄ አጋንንት ነው፣ መጥፎ ነው፣ አውሬ ነው ምናምን ከማለት ውጪ ቢሃይንድ ምን እንዳለ አይታወቅም። ለምሳሌ ህጻናት የሚደፍሩ ሰዎች አሉ። ለምሳሌ ዛሬ 4 ወር 5 ወር አካባቢ ኦልሞስት በየቀኑ መስማት ጀምረን ነበር ሶሻል ሚዲያ ላይ። እነዚህ ቅስፍ አድርጎ የሚሱስ ያላቸው አዲክሽን ያላቸው ናቸው። እነዚህ ሰዎች ህጻናትን የመድፈር የመግደል ስሜት ያላቸው ናቸው እና ህጻናት ሲያዩ ደማቸው የሚሞቅ ሰዎች ናቸው። ችግሩ ምን ይሁን ሌላ ነገር ነው። ግን እነዚህ ሰዎች አሉ። እነዚህ ሰዎች በነገሮች ላይ ልጆችን አምነሽ የምትሰጫቸው አይነት ሰዎች ናቸው። በጣም ሀምብል የሆኑ በጣም ጨዋ የሆኑ ማትገምታቸው አይነት ፈጽሞ ማትገምቻቸው ልጆች በጣም የሚወዱ የሚመስሉ በአካባቢያቸው በኃይል የተከበሩ ሊሆኑ ይችላል። ግን እኛ አውሬዎች ናቸው ብለን እንላለን። ሰው ሁሉ በየሰፈሩ አውሬ ይፈልጋል ወይም አውሬ ስሜት ያለ በጣም ጨዋዎች እንደዚህ ሊሆኑ ይችላሉ። የዛሬ ሌላ ሁለተኛው ምሳሌ የዛሬ 20 ዓመት እንደዚህ ይመስለኛል መሀሌ ዘካዛንቺስ የሚል መጽሐፍ ፐብሊሽ ሲደረግ ይመስለኛል በሴተኛ አዳሪዎች ጉዳይ ዙሪያ ጥናት ይካሄድ ነበር። እዛ ቡድን ውስጥ የነበረ አንድ ልጅ በኋላ ከኔ ጋር ብሪፍሊ ጓደኛሞች ነበርን እና የነገረኝ ነገር ነው የምነግርሽ። እዚህ ካዛንቺስ አካባቢ ከነበሩ መጠጥ ቤቶች መካከል በአንደኛው ሌሊት 11 ሰዓት ተኩል ሴቶች ያሉበት ቦታ ትልልቅ ሰዎች ይመጣሉ። 11 ሰዓት ተኩል አካባቢ 12 ሰዓት ድረስ ጠዋት እዛ ወረፋ ይዘው አግዳሚ ወንበር አለ። አግዳሚ ወንበሩ ላይ ወረፋ ይዘው ምን ብለው የሚያደርጉትን አድርገው ወደ ስራቸው ይሄዳሉ። እንደውም በጣም ከመግባባታቸውም የተነሳ ኢንጂነር ምን ነው ጠፉ ምናምን ሁሉ ይባባላሉ። ሰላሙን ላይ ይባባላሉ። yes and ሱስ ነው ይሄ ማለት ነው። ወደ አሜሪካ ደግሞ ልውሰድሽ። ሌላኛው ምሳሌ 1970 ጀምሮ ሰዎችን ሲገድል የኖረ ሰው ነበረ። ከዛ አይ ቲንክ 2002 አካባቢ አንድ ሴት ገሎ ቁጥቋጦ ስር ጥሏት ሲወጣ ያዙት እና በቃ በአንድ ካውንት ኦፍ መርደር ያዙት። ኤፍቢአይ ያዙት። ካሊፎርኒያ የሚገኝ እስር ቤት ውስጥ አስገቡት። በወቅቱ ሰውየው ትንሽ ጠና ያለ ሰው ነው፣ እድሜው ከፍ ብሏል። and FBI ደግሞ ይሄ ሚሲንግ ፒፕል የሚሉት ነገር አለ። ሚሲንግ ሪፖርቶች አሉ። በየጊዜው የተገደሉ ሰዎች፣ ወጥተው የቀሩ ሰዎች ወዘተ ጉዳያቸው ያልተዘጉ ፋይሎች አሉ ብዙ እና ይጠረጥሩታል። ይሄ ሰውዬ አንድ ብቻ አይደለም የሚገለው፣ ትልቅ ሰው ነው። ቻርጅ አደረጉት። እነዚህ ሰዎችን ገለሃል ወይ ወዘተ የሚል ጉዳዩም አይደለም እሱ ጉዳዩ ምንም እንትን አላላቸው። በኋላ ቆይተው ተውት። በኋላ ቆይቶ ሰውየው ራሱ እስር ቤት ቁጭ ብሎ አንድ ቀን ኦቾሎኒ ቅቤ አምጡልኝ አለ፣ ወረቀቶች አምጡልኝ አለ፣ እርሳሶች የተለያዩ ቀለም ያላቸው እርሳሶችን አምጡልኝ አለ። አመጡለት። ከዛ መሳል ጀመረ። ላለፉት 35 ዓመት የገደላቸው 93 ሴቶችን ሳለ። ዋው! ፍሮም ሂዝ ሜሞሪ ማለት ነው። 1970 ላይ የገደላትን ሴት ራሷን ከአእምሮ ሳሙኤል ሊትል ይባላል። አሁን ጉግል ብታደርጊ የሳላቸውን ሴቶች ማየት ትችላለች። እና ፍሮም ሂዝ ሜሞሪ የዛሬ 35 ዓመት የገደላትን ሴት አንገት ነው የሚወደው፣ አንገት ነው ትሪገር የሚያደርገው። አንገቷን ዘለግ እያደረገ በስትራንጉሌሽን ነው የሚገለው፣ የአንቆ ነው የሚገለው። ሰው ኃይለኛ ሱስ አዲክሽን የነበረው ይሄም ሱስ ነው። አንድ ነገር በተደጋጋሚ ሱስ ሪፒቲሽን ነው ብዬ አስባለሁ። ተደጋግሞ የመደረግ ነገር ከዛ ዛሬ ነገ ከነገ ወዲያ ያደረካቸው ነገሮች እየተለመዱ ይመጡና ወደ ሱስነት ይቀየራሉ፣ ወደ ማትመለስበት ነገር ማለት ነው። እና ለምሳሌ አሁን ለምን እነዛን ሰዎች መጥቶ 93 መግደሉን ለምን አመነ ብለሽ ልጠይቅ ትችላለች። እስር ቤት ያስገቡት ቦሪንግ ሆነበት ላይፍ ማለት እሱ የአሜሪካን ከተማ ሲዞር ነው የኖረው። ከአንዱ ከተማ አንድ ሰው ሁለት ሰው ሴት ይገላል፣ ሌላ ከተማ ሲዞር ነው የኖረው። ምንም አይነት ፐርማነንት አድሬስ የሌለው ሰው ነው። ይሄ የነገረበት ምክንያት ምንድነው? በጣም ብዙ እስር ቤት ውስጥ ቦሪንግ ሆነ። ያ አድሬናሊን ራሽ አጣ ማለት ነው። ይሄ እንትኑ እና አንገት ይወዳል። ያንን ሪሊቭ ማድረግ ፈለገ እና አዲክሽን ኃይለኛ አዲክሽኖች
የሰው ልጅ ያካሂዳል። የሰው ልጅ ከሱስ ጋር ያለው ቁርኝት የተለየ ነው። እኛ ግን የምናውቀው እዚህ ሀገር ውስጥ የምናውቀው ፊት ለፊት የሚታዩትን እነዚህ ምናምን ሱስ ናቸው፣ እነሱም ሱስ ናቸው። ነገር ግን በጣም በጣም ሲኒስተር የሆኑ ስራዎች ይሰራሉ። አፍተር ፓርቲ የሚባሉ አሉ በየሀገሩ ማለት ነው። እና ከጀርባ የሚሰሩ ስራዎች ብዙ ናቸው። ነገር ግን የነሱ ሀገር ምንድነው ጥናት ያደርጋሉ። ፖሊሱም ጥናት ያደርጋል፣ ያኛውም ጥናት ስለሚያደርግ ለምንድን እንደዚህ ወደዚህ መንገድ የመጣው ሳይኮሎጂካል ፕሮብለም ይሄ ከስነ ልቦና ጋር የተገናኘ ነገር አለ ወይ የሚሉ ነገሮችም ያሳስባሉ አይደል? ያው ዞሮ መነሻውን ስለሚያገኙ ያንን መነሻ ወስደው ደግሞ ሌላውን ህብረተሰብ ያስተምራሉ። ከስር የሚመጡ ልጆችን ተመሳሳይ ነገር ውስጥ እንዳይገቡ ያደርጋሉ። ብዙ ነገር ይከላከላሉ። በመሰረቱ ብዙ ነገር ይከላከላሉ። የቴክኖሎጂ ሱስ የሚባል ነገር አለ። እሱን እንዴት ታየዋለህ? ቴክኖሎጂ ሱስ አለው፣ አዲክሽን አለው፣ ኃይለኛ አዲክሽን አለው። እንደውም ቻይና አንድ የቴክኖሎጂ አዲክሽን ስሙ ጠፋኝ WHO ወርልድ ሄልዝ ኦርጋናይዜሽን እንደ በሽታ እንዲመዘግብላት አድርጋ አስመዝግባለች። ለምሳሌ ቻይና ስትሄጂ የተለያዩ ጌሚንግ ስቴሽኖች አሉ እና እዛ ጌሚንግ ስቴሽኖች ውስጥ ስትገቢ ካፌዎች ኢንተርኔት ካፌ አይነት ናቸው። ስትገቢ በኃይል ይሸታል ክፍሉ እና አብዛኛው ወጣት ፓምፐርስ አድርጎ ነው የሚቀመጠው። ጊዜ የለውም። በጣም አዲክትድ ሆነው ማለት ነው። ከጌሙ ወጥቶ ሽንት ቤት የሚሄድበት ጊዜ የለውም። ትልልቅ ልጆች ፓምፐርስ አድርገው ይቀመጣሉ፣ እዛው እንትን ይላሉ እና በኃይል ይሸታል ክፍሉ ማለት ነው። አዲክሽን እዚህ ደረጃ ይደርሳል። የሚገርም ነው። እዚህ ደረጃ ይደርሳል። አንድ ሁለተኛ ይሄ ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ የሚባሉ ቴክኖሎጂዎች አሉ። በእነዚህ በተለይ በኦግመንትድ ሪያሊቲ ላይ የተሰሩ የተለያዩ ጌሞች አሉ። እነዛ ጌሞች በጣም ኢመርሲቭ ፓወር አላቸው። በጣም የመመሰጥ ፓወር አላቸው። ከዚህ ከገሃዱ ዓለም ነጥሎ የመውሰድ ኃይል አላቸው። እኛ ብዙም ኤክስፒሪየንስ ስላላረግ ነው እዚህ ሀገር እና ምንድነው ልጆች ከ10ኛ ፎቅ ይወጣሉ። ራሳቸውን ለማጥፋት ለመዝለል ሳይሆን እዛ ቨርቹዋል ዓለም ውስጥ ስለሆነ ያሉት እዛ ያለው መንገድ ውስጥ የሚሄዱ እየመሰላቸው ይወድቃሉ። ለምሳሌ ካርታ ተጫውተሽ ታውቂያለሽ? ካርታ ስትጫወቺ ማታ ላይ ስተኝ በሙሉ ካርታዎች ይመጣሉ ቀለማቱ እና እንደዛ ኢመርሲቭ የሆነ ኃይለኛ ኢመርሲቭ ፓወር ስላላቸው ልጆች ይሞታሉ። ከፍተኛ ዲፕሬሽን ይፈጥራል። ዲፕሬሽኑ ደግሞ ከዛ ቨርቹዋል ዓለም ወደዚህኛው ገሃዱ ዓለም ሲመጣ ሂውጅ ስቴፕ ዳውን ይሆንባቸዋል ማለት ይሄኛው ቴክኖሎጂና አሁን ያለው ሪያሊቲ የተለያየ ስለሆነ በጣም ይለያያል እና ከፍተኛ ዲፕሬሽን ይፈጥራል። ሱስ ኃይለኛ አዲክሽን አለው ቴክኖሎጂ። ወደ ማህበረሰብ ጉዳይ ደግሞ እንምጣ። አንድ ጊዜ ስትናገር የሰማሁት ነው። በእርግጥ ብዙዎቻችን የምናስተውለው ነገር ነው ብዬ አስባለሁኝ እና የአኗኗራችን ትክክል አይደለም። እንደ ድሮ መተሳሰብ፣ እንደ ድሮ ጎረቤታምነታችን ቀንሷል። እውነት ነው ይታያል። እና እኛን አይደለንም ራሳችንን አይደለንም የድሮ ኢትዮጵያውያን ወይ የድሮ ማህበረሰብ አይደለም አሁን ላይ ያለው ሚል ሀሳብ አለ። አዎ ብዙ ሰው ይጋራል ብዬ አስባለሁ። ግን ያንተን ደግሞ እስቲ እንስማ። አሁን የኖርን ያለንበት አኗኗር ለኔ ምንም ሴንስ አይሰጥም ማለት አንድ ህዝብ ሶሳይቲ ሲባል በውስጡ ብዙ ነገር አለው አይደለ? እውቀት አለ፣ ባህል አለ፣ ሃይማኖት አለ፣ ብዙ ታሪክ አለ፣ ብዙ ነገሮች አሉ። እነዚህ ነገሮች በሙሉ በአንድ የሚሆን በሌላ ያ ህብረተሰብ ትስስሩ ጠንካራ ሆኖ እርስ በርሱ ለመኖር ኮኤግዚስት ለማድረግ የሚረዱ ነገሮች ናቸው። አንድ ህብረተሰብ ደግሞ ራሱ አሁን ባልኩሽ መልኩ ግንኙነቱን ጠንካራ አድርጎ ቦንዱ ሶሳይታል ቦንዱ ጠንካራ አድርጎ እንዳይቆይ የሚገዳደሩት ነገሮች አሉ። ለምሳሌ ፍርሃት፣ ጥላቻ እና ስግብግብነት። እነዚህ ሶስቱ በዓለም አቀፍ ደረጃም በጣም ሲቪላይዝድ የሆነው ህብረተሰብ እነዚህ ሶስቱ ተግዳሮቶች አሉበት አብሮ እንዳይኖር የሚያደርጉ ማለት ፍርሃትና እንዳልኩት ጥላቻ እና ስግብግብነት ግሪድ። ነገር ግን ወደኛ ህብረተሰብ ሲመጣ በእኔ እይታ ከነዚህ ሶስት ፋክተሮችም በተጨማሪ 4-5 የሚሆኑ ሌሎች ፋክተሮች አሉ አብረን እንዳንኖር በጣም እየረበሸ ያለ የኢትዮጵያን ህዝብ ቅርጹን ቀለሙን ያጠፋ የኢትዮጵያን ህዝብ አዘ ጀነሬሽን ትውልድ ቫልዩን ያሳጣው ሚዛን እንዳይደፋ ያደረገው ይሄ ትውልድ እና ገዝፎ እንዳይወጣ ያደረጉት ባህሪያት አሉ። ግን የህብረተሰቡ የራሱ የኛ ባህሪያት ናቸው። እሱም ለምሳሌ ማስመሰል፣ ከፍተኛ የሆነ ሂፖክሪሲ
አለን። በጣም ራምፓንት የሆነ ሂፖክሪሲ ኢትዮጵያ ውስጥ አለ። ከፍተኛ የሆነ ንቀት አለ ኢትዮጵያ ውስጥ። ለምሳሌ ስለ ሂፖክሪሲ ስለ ማስመሰል ብናወራ ማስመሰል የኢትዮጵያን ሕዝብ ያጥለቀለቀ ማስመሰል ማለት የኢትዮጵያን ሕዝብ ወገብ ጨምድዶ የያዘ ነገር ይመስለኛል። የኢትዮጵያ ሕዝብ ራሳችንን አይደለንም። ለምሳሌ ሂፖክሪሲን በሃይማኖት ውስጥ ብናየው ኢትዮጵያ ለረጅም ዘመናት ሃይማኖት ሲሰበክባት የኖረች ሀገር ናት። ነገር ግን እኔ አሁን 45 ዓመቴ ነው። በዚህ 45 ዓመቴ ውስጥ አይ ቲንክ አክቲቭ ኢትዮጵያዊ ነኝ ብዬ አስባለሁ። በአካባቢ የሆነ ያለውን ነገር መለየት ኦብዘርቭ ማድረግ ሰው ነኝ ብዬ አስባለሁ። በዚህ ሁሉ እድሜ እኔ ፈጣሪውን የሚፈራ ሰው አይቼ አላቅም፣ ገጥሞኝ አያውቅም። ይሄ ሁሉ ሃይማኖት ፕራክቲስ የሚደረግበት አሁን ለምሳሌ አሁን ያለንበት ሁለት አንጋፋ ሃይማኖት ጾም ላይ ነው ያለ ነው። ጾም ሳር ቅጠሉ ጾም ይጾማል፣ ሳር ቅጠሉ ይጸልያል፣ ሳር ቅጠሉ ይሰግዳል። ግን እኔ በዚህ ሁሉ ጊዜ ፈጣሪውን የሚፈራ ሰው አይቼ አላቅም። ፈጣሪ መፍራት ምን ማለት ነው የሚለው ኮንሰፕት ራሱ በጣም ብዥ እያለ ሄደ። ምንድነው በማስመሰል ተተካ፣ በተመሳሳይ ነገር ተተካ። ፈጣሪን መፍራት የሚለው ነገር ማስመሰል፣ ፈጣሪን የሚፈራ መምሰል በዛ። ሰው ፈጣሪውን የሚፈራ የሚመስለው ሰው በጣም ብዙ ነው። እኔ አንደኛው ነኝ። በጣም ብዙ ነው። ኤግዛክትሊ ፈጣሪ መፍራት የምትለዋ ኮንሰፕት ጠፋች ማለት ነው። ሰው ጋር ተስማምቶ ለመኖር እንጂ ከራስ ጋር ተግባብቶ ራስ ጋር ተስማምቶ መኖር የለም። እና ማለት ይሄኛው ቢዝነስ እዚህ ቢዝነስ ውስጥ ለምንድን ነው የገባ ነው? ምንድነው ማትረፍ የምንችለው? ለምሳሌ አንድ አርሶ አደር አመቱን ሙሉ ሲያርስ ቆይቶ ሲደክም ቆይቶ መጨረሻ ላይ ስንዴ የሚመስል ነገር አይደለም የሚያጭደዋል። ስንዴ ራሱን ነው ማጨድ ያለበት። ሰው አሁን ለምሳሌ እየጾምን ነው፣ የአፍተር ላይፍ ህይወት እናገኛለን ብለን እየጾምን ከሆነ ዋይ ማስመሰሉ ለምንድን ነው እንደዚህ ውስጣችን የተጠናወተው? ምንድን ያገኘንበት ነገር በማስመሰል? ደግሞ ማስመሰል በአንድም ይሁን በሌላ በተለይ ሃይማኖት ስክሪፕቸሮች ውስጥ በጣም የሚጠላ ነገር ነው። በኃይል የሚጠላ ነገር ነው። ሪዋርድ የለውም ማለት ነው፣ ቅጣት ነው ያለው። ሶ እንዴት ነው የጾምን የጸለይን ምን ያለን ድካም አለው እኮ የደከምን ግን የምንሰራው ለቅጣት ነው የምንሰራው። እና ለኔ doesn't make sense አሁን እና አሁን ባለውበት አእምሮዬ በጣም ወጥሮ የሚይዘኝ ሀሳብ ይሄ ነው። ሰው ሁሉ ለኪሳራ ለምንድን ነው የሚሰራው የሚል ነው። ግን ከልጅነታችን ጀምሮ ይሄ ማስመሰሉን እየተለማመድ ነው መጣ። ለምሳሌ አንድ ምሳሌ አነሳልሻለሁ። አንድ ሰው ስንት ነው ኢትዮጵያ ውስጥ? መኝታ ቤቱ ሌላ ሰው ነን፣ ግቢ ወጣ ስንል ሌላ ሰው ነን፣ የሃይማኖት ተቋማት ጋር ስንደርስ ጥፍጥፍ ብለን ሌላ ሰው ነን፣ በቢሮ ስንገባ ሌላ ሰው ነን። 5-6 ፐርሰናል መልቲፕል ፐርሰናሊቲ አለ አንድ ሰው። አይ ቲንክ አንቺ ይሄ የሰው እንደዚህ ነው ብለሽ ልትዩ ይቅርና ራሱ ትክክለኛ ማንነቱን እኔ እንደዚህ ነኝ ብሎ መናገር እንኳን አይችልም፣ አያውቀው። ምክንያቱም በማስመሰል ህይወት ውስጥ ነው ያሳለፈው። እኔ እንዳልኩሽ 45 ዓመቴ ነው እና እድለኛ ሆኜ ራሴን ለማወቅ ጥረት ካላደረኩ በስተቀር በማስመሰል ኤክስተርናላይዝ በሆኑ ነገሮች ነው ያለ ነው ማለት ነው። እንደዚሁ ንቀትም እንደዚሁ ከፍተኛ የሆነ መናናቅ አለ። በጣም ድሆች ነን። መናናቅ እና ድህነት አብሮ የሚለበሱ ነገሮች አይደሉም። ለምሳሌ ኦፖርቹኒቲ ሁሉ ጊዜ የሚዞር ይመስለኛል በዙሪያችን ላይፍ ላይ ኦፖርቹኒቲ፣ ጤና፣ ሀብት፣ ዊዝደም እንደዚህ የሚዞረን ይመስለኛል። አንድ ሰው ማድረግ ያለበት ጊዜና ወቅት ጠብቆ ግራብ ማድረግ እና ዩቲላይዝ ማድረግ መጠቀም አለበት። የምትንቂ ሰው ከሆነ ንቀት ያለብሽ ሰው ከሆነች ግራብ አታደርጊም። ምክንያቱም ኦፖርቹኒቲ ሁሉ ጊዜ እንደ ወርቅ የሚያብለጨልጭ ነገር አይደለም። አፈር ሊሆን ይችላል፣ ጭቃ ሊሆን ይችላል። ሶ ያ ንቀት ስሜት ካለሽ ላይፍሽ ለአንድ ሰው ህይወቱ ምን ይሆናል? ፒራና የሚባል አንድ ፍሬሽ ዋተር ፊሽ አለ አማዞን የሚገኝ ትንሽ ነው አሳው። ጆው ጠንካራ ነው፣ ያገጩ ስል የሆነ ጥርስ አለው እና ስጋ ይበላል። አንድ ስኩል ኦፍ ፒራና ከ300 እስከ 500 ይሆናሉ። አንድ ሰው በራባቸው ወቅት አንድ ሙሉ ሰው ቢያገኙ በ5 ደቂቃ ውስጥ ቁርጥምጥም አድርጎ ይበሉታል። 5 ሚኒትስ ማክሲመም። ኤግዛክትሊ እንደዚህ ይሄ ሂፖክራሲ ያለበት ሰው፣ ንቀት ያለበት ሰው፣ ከፍተኛ ትችት፣ ስድብ ያለበት ሰው ልክ ኢንፌክትድ እንደሆነ አይነት አርገሻ አስቢው። ለምሳሌ አንድ ሰው ሙሉ ሰውነቱ ላይ ኢንፌክሽን እንዳለበት አይነት ሰው አድርገሽ ውሰጂው። ኤንድ ላይፍ በምን ሪአክት ታደርጋለች? ኢን ማይ ቪው ማለት ነው ልክ እንደ አሳው ቁርጥምጥም አድርጎ ይበላል። ነገር ግን
በ5 ደቂቃ ላይፍ ቁርጥምጥም አድርጋ አትጨርስም። ላይፍ ኢትስ ስሎሊ ትሩ ታይም ነው። በጊዜ ሂደት ራሳችንን እያጣን በጊዜ ሂደት ማግኘት ያሉብንን ነገሮች ሉዝ እያደረግናቸው በትዳርሽ ትሰቃያለሽ፣ በኢኮኖሚሽ ትሰቃያለሽ፣ በቤተሰብ ትሰቃያለሽ፣ በብዙ ነገር ፈተና ውስጥ ነው የምትገቢው ማለት ነው። ሶ ያንን ነገር ሙልጭ አድርጎ ማውጣት ያስፈልጋል። ይሄንን ኢንፌክሽን ማውጣት መቻል አለብን ማለት ነው። መታከም አለብን በጣም መታከም አለብን። እሺ ወደ ሌላኛው ነገራችን እንሂድ። ህይወት በሙሉ አስተማሪ ነው የሚመስለኝ ሳስበውና ለምሳሌ በልጅነትህም ከዛ በእድገትህ በኑሮ አካል ጉዳተኝነትህ ያደረሰበት ተጽዕኖ ካለ ማህበረሰቡ ጋር ያገኘኸው ነገር? እንግዲህ ይሄ ልጅነቴን ነው ያው በልጅነቴ ነው አካል ጉዳቱ and ያው ልጅነቴን አልወደውም። እኔ ለልጅነቴ ጥሩ ስሜት የለኝም። ልጅነቱን የተቀማ ሰው ነኝ በጉዳቱ ምክንያት እና በወቅቱ የነበረው ህብረተሰብ ደግሞ የተለያየ ስም ይሰጥሻል፣ ሽባ ይልሻል፣ ወዘተ ወዘተ። ኦኬ እና በዛች በልጅነት ስነልቦና የተጎዳው ሰው የተጎዳ ህፃን ልጅ ነበር። እንደ ልቤ የተጫወትኩ ልጅ አይደለሁም። አሁን ጨዋታ ማበዛው ያቺን ለማካካስ ነው። and ህብረተሰቡ በተለይ አይ ቲንክ በህፃንነቴ ይጎዳኝ የነበረው የመጠየፍ ነው። ሀበሻ ኢትዮጵያውያን በኃይል መጠየፍ እንችላለን፣ በአይናችን መጠየፍ እንችላለን፣ በሰውነታችን እንጠየፋለን። ሶ ያ በጣም ይጎዳኝ ነበረ፣ በጣም ጎድቶኛል ማለት ነው። ራሱ አካል ጉዳቱ ራሱ ቻሌንጅ ያደርጋል። ብረት አደርግ ነበረ፣ ሙሉ ብረት። ያ ብረት ሰውነት ይበላል። አንዳንዴ ብረቱ ተሰብሮ ራሱ ሰውነት ውስጥ ይሰነቀራል። እንደዚህ አይነት ህመሞች አሉ። ግን ፊዚካል ፔኑ ብዙም አይደለም፣ ሳይኮሎጂካል ፔኑ ኃይለኛ ነው። ሶ አሁን ልጅነቴን ሳስታውስ ከአካል ጉዳቴ ጋር በተያያዘ ልጅነቴ ጥሩ አይደለም፣ ማስታወሰው አይደለም እና ብዙ ሰው የጠላሁበት፣ ቤተሰቦቼን ሁሉ የጠላሁበት የነበረ፣ የአካባቢውን ሰው ሁሉ የጠላሁበት፣ ወንድሞቼን የጠላሁበት አይነት ስሜት ነበረ። ቢተር ነበርኩኝ ማለት ነው። ውስጤ በጣም ቢተር ነበረ። ነገር ግን በኋላ ላይ 8ኛ ክፍል 9ኛ ክፍል ስደርስ ማንበብ የሚባለው ነገር ጋር ተዋወቀ። ሶ በወቅቱ የነበሩ መጽሐፍቶችን ብረዳቸውም ባልረዳቸውም እንደ ሊዮ ቶልስቶይ፣ እንደ ዶስቶቭስኪ፣ እንደ ሄሚንግዌይን የመሳሰሉ እንደ ካህሊል ጊብራንን የመሳሰሉ አደፍርስን፣ ኦሮማይን፣ ፍቅር እስከ መቃብር እነዚህ አሁንም ባነባቸው ምረዳቸው አይደሉም። ግን በዛን ጊዜ በነበረው አእምሬ እንትን አልኩኝ። የተረዳሁት ነገር ምንድነው? አለማወቅ በጣም አስቀያሚ ነገር እንደሆነ ተረዳሁ። ኤንድ ኦቨር ዘ ይርስ ቀስ ያለ ያንን የንባብ እንትኔን እያዳበርኩ ሲሄድ እነዛ በልጅነቴ የነበሩ ሰዎች እንደዛ ልጅነቴን የቀሙኝ ሰዎች ባለማወቃቸው እንደሆነ ተረዳሁ። የግንዛቤ ችግር እንደነበረባቸው ተረዳሁ። ምክንያቱም ባነበብኩ ቁጥር አዲስ ነገር እያወቅኩ እኔም አለማወቄን እየተረዳሁ ስመጣ ያንን ህብረተሰብ ፎርጊቭ አረኩኝ፣ ተውኩት ማለት ነው። ስላላወቁ ነው ወደሚል መጣ እና ውስጤ የነበረውን ጥላቻ የነበረውን አንኳር የሆነ ቋጥኝ የሚያክል ስሜት ውስጤን ንባብ እያጸዳልኝ ሄደ። ግን እዚህ ጋር አንድ ሚስ አንደርስታንድ እንዳልደረግ ስለ ንባብ ሳወራ አንባቢ ነኝ ማለት አይደለም። አንባቢ ነኝ ያልኩ አይደለም። ንባብ ግን እኔን ያዳነኝ ነገር ነው። ሪዲም ያደረገኝ ነገር ሪዴምሽን ነው ለእኔ ንባብ ማለት ነው። ግን አንባቢ ሰው ነኝ ማለት አለ። ለምሳሌ ባልዛክ በኃይል አንባቢ ሰው እንደነበረ ይገለጻል። ግን አንባቢ ነኝ አይደለሁም በሚለው ነገር አልስማማም እኔ በበኩሌ። ለምን መሰለህ? አንባቢነትህን የዶትኮም ቲቪ ሾው ከዚህ በፊትም የነበሩት ቴክኖሎጂ ቤዝ ያደረጉ ፕሮግራሞች ይናገራሉ። የምታወራቸው ነገሮች ራሱ ይናገራሉ። ሰው ባነበበው ልክ ባወቀው ልክ አይደለም የሚተነፍሰው። የምትተነፍሳቸው ነገሮች በሙሉ በእውቀት የተሞሉ እንደሆነ ግልጽ ነው። ግን ስቲል አንተ የምትለው የአንባቢነት ልክ ጋር ገና አልደረስክም ነው። አስቸጋሪ ነው። አሁን ትልቁ ሊዮ ቶልስቶይ ሲሞት ወደ 23,000 ፕላስ መጽሐፎች ተገኝተዋል። እነ ፕሬዚዳንት ሩዝቬልት እና አብርሃም ሊንከን፣ ናፖሊዮን ማን ነው? እነዚህ በኃይል አንባቢ የነበሩ ናቸው። አሁን እንኳን ያሉት እነ ባራክ ኦባማ፣ ዋረን ባፌት እና ቢል ጌትስ በዛ በተጣበበ ጊዜያቸው 50 መጽሐፍት በአመት ያነባሉ። ኢትዮጵያ ውስጥ በጣም ብዙ መጽሐፍት አንባቢዎች አሉ። እንደኔ አይነቱ አሁን ገልቱ አንድ አሜሪካዊ እንግሊዛዊ 200 መጽሐፍት ያነባል በአመት። ታሰው እዚህ ውስጥ እኔ የምካተት አይደለም። ግን ንባብ ሪዲም አድርጎኛል። ፕሮባብሊ አሁን እናንቺም አብረን እንድንቀመጥ
ትልቅ አስተዋጽኦ ያደረገው ከፈጣሪ ቀጥሎ ንባብ ነው እንጂ በጣም ቢተር ሰው ነበር፣ በጣም ብስጩ ሰው ነበር። ፕሮባብሊ በህይወትም ላልኖር እችላለሁ። የልጅነትህንም ከአካል ጉዳቱ ጋር በተገናኘ የማህበረሰቡን ይቅር ልትልም የቻልክበት አንዱ ምክንያት ማንበብ ነው። ከነበረበት ሱስ ውስጥም የወጣህበት አንደኛው ምክንያት ማንበብ ነው። ማንበብ ላንተ በጣም ትልቅ ውለታ ያለልህ ነገር ነው ብዬ አስባለሁ። አሁንም የምሰራው .com ቲቪ ሾውንም ያዘጋጀው ማቀርበው በነገራችን ላይ ያ ግንዛቤ እጥረት የሚባለው ኮንሰፕት ኦፍ ግንዛቤ እጥረት የሚባለው ስለምጠላው ነው። በየጊዜው ለምሳሌ 13 ዓመት ነው ይህንን ስራ ስሰራ እና ኮንቲኒየስሊ ይህን ስራ እሰራለሁ ዊዛውት ኤኒ እንትን እሰራዋለሁ ማለት ነው። ምክንያቱም ያቺ በልጅነቴ አለማወቅ በጣም ቆሻሻ ነገር እንደሆነ ስለተረዳው በአቅሜ ስለተረዳው ያቺን እንትን አደርጋለሁ ማለት ነው። የማህበረሰቡን አለማወቅ በአንተ መንገድ ደግሞ እንዲያውቅ እያደረግከው በጣም ትልቅ ነገር ነው። የምር እናመሰግናለን በጣም። አንድ ነገር ልጀምር። መጽሐፍ የተዘጋጀ መጽሐፍ አለ? የተዘጋጀ ስክሪን ፕሌይ አለ? አዎ፣ አንድ ፊልም አለ። አንድ ትልቅ ፊልም የጻፍኩት ፊልም አለ ማለት ለኔ ትልቅ ፊልም ነው። በእርግጠኝነት ስናየው ለሁላችንም እንደሚሆን ተስፋ አደርጋለሁ። እርግጠኛ አይደለሁም ግን በጣም ትልቅ ፊልም ነው። ማርሞት ይባላል ፊልሙ ርዕሱ። የዛሬ 5 ዓመት አካባቢ ነው የጻፍኩት። ፕሮባብሊ ከዛ በኋላ በየአመቱ አነበዋለሁ። እስካሁን ድረስ በደንብ ሴንስ ይሰጠኛል ማለት የማይሞት አይነት ታሪክ ነው ይሰጠኛል። ሰማሁ ኢንትረስቲንግ ይሆንልኛል አሁንም የማነበው ሳነበው ማለት ነው። አይ ቲንክ አሁን በፊልም ሆኖ ቢሰራ አላውቅም ሊሆን ይችላል። አንድ ፊልም አለ። አንድ መጽሐፍም እንደዚሁ አይ ቲንክ 1997 በእኛ የዛሬ 20 ዓመት አካባቢ ማለት ነው ዘዋሪው የሚል አንድ መጽሐፍ ጽፌያለሁ። እሱም እንደዚሁ አለ። ዘዋሪው የካሊል ጊብራን ዘ ወንደረር የሚለው መጽሐፍ ነው። ትንሽ ናት፣ በጣም ትንሽ መጽሐፍ ናት። ወደ አማርኛ ተርጉሜያታለሁ። ነገር ግን እንትኑ አጻጻፉ ዘዴው ምኑ ፖኤቲክ በሆነ መልኩ ነው የተጻፈው። ፖኤቲክ የሆነ ነው እንጂ ዝርቡ ጽሁፍ አይደለም። እንደዛ አይነት አይደለም። ኔሽን ጋዜጣ የሚባል ነበረ የዛን ጊዜ ድሮ፣ እዛ ላይ ትወጣ ነበረ። ኔሽን ጋዜጣ በነገራችን ላይ አለማየሁ ገላጋይ ነበረ ምክትል ኤዲተር ኢን ቺፉ። ዋናው ኤዲተር ኢን ቺፍ ማሞ ኃይለ ጊዮርጊስ ማሞ ነው። ጲላጦስ 1-2 ምናምን እያለ የጻፈው እና እንደውም ባለፈው አለማየሁ ገላጋይ ተገናኝተን ነበረ። እኔ አለማየሁ ገላጋይ ጓደኛ ነኝ የሱ ኩያ ነኝ ነው እንደዛ ሳይሆን በአንድ በጣም ትልቁ ደራሲያችን ማለት ነው አለማየሁ ገላጋይ ግን እንተዋወቃለን ሰማው። በጣም ትልቅ ሰው ነው። ሲያገኘኝ በደንብ ነው የሚያስታውሰው። ኤቭሪቲንግ ያስታውሳል። ብዙ ጊዜ ነው ከችን መጽሐፍ ለምን አታሳትማትም ብሎ አስታወሰ። በጣም የሚደንቀኝ ነገር አስታወሰ። እኔ የጀርባ ማስታወሻ እጽፍልሃለሁ ፐብሊሸርም እንትን እላለሁ ለምን አጽፎም ብሎኛል። የዛሬ 2 ወር 3 ወር አካባቢ ማለት ጥሩ መነቃቂያ ነው። ፊልሙስ ለምንድን ነው እንዲሰራ ሞክራለሁ? በጣም ትልቅ ፊልም ነው። በጣም ቆንጆ ፊልም ነው። በኃይል ብዙ ነገሮች ያሉት ፊልም ነው እውነት ለመናገር ለራሴ ማለት ነው። ቢሰራ ደስ ይለኛል። ሰው ካገኘሁኝ አብሮኝ የሚሰራ ሰው ካገኘሁኝ ፊልሙ ቢሰራ የሚያስተምር እና በጣም የሚያዝናና በጣም ቴንስ የሆነ እንትኖች ያሉት ፊልም ነው። ቢሰራ ደስ ይለኛል። ካገኘሁ እሰራለሁ። እሺ፣ በቅርቡ እንግዲህ ሁለቱም ተሳክቶ ገበያ ላይ የምናያቸው የምናነበው ወይ የምንመለከተው ነው ብዬ ተስፋ አደርጋለሁኝ። አመሰግናለሁ። በጣም ቆንጆ ጊዜ ነበረን። የምር አንተ እንግዲህ .com ቲቪ ሾው ላይ ብቻህን ስለመረጥከው ርዕሰ ጉዳይ ነው ብዙ ነገሮችን ብቻህን የምታወራውና እንደዚህ ሲወራ ደግሞ ለየት ያለ ነገር አለው ብዬ አስባለሁ። አንተ የምታስባቸውን ፐርሰናል የግል ሀሳቦችህንም ጭምር ስለሆነ ያጋራህን በጣም እናመሰግናለን። ቆንጆ ጊዜ ነበረ። እኔም በጣም አመሰግናለሁ። ታንኪዩ በጣም። እሺ ተመልካቾቻችን ከባህሩ አባስ ጋር የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ .com ቲቪ ሾው በየሳምንቱ ታገኙታላችሁ። ዛሬ ደግሞ ከኛ ከኤንቢሲ ቅዳሜ ጋር ቆይታ አድርጓል። ቆይታችን ይሄንን ይመስል ነበር። መልካም ጊዜ እንላችሁ።